ከኔ የተቋረጠው ይሰማል? ሰማለሁ። እሺ ድምጽ ተቋርጦ ነው መሰለኝ። ቢሪያ ጥያቄ ያለው ካለ ይቀጥል። ዲናል ሰላም ዲናል አለ። ሄሎ እሺ ከላይ ሳይለንስ ጥያቄ አለሽ? ይሰማል? ይሰማል። ኦኬ ቶፒክ የለውማ። የፈለግነውን ጥያቄ ነው የምንጠይቀው ወይስ ሊሚት የሆነ ቶፒክ አለ? ያነሳችሁት ትችላለህ፣ መጠየቅ ትችላለህ። እስልምና ላይ ጥያቄ ካለ ጠይቅ። አይ ክርስትና ላይ ጠይቁኝ ካልክ ምርጫ ነው። እሺ ኦኬ የብሉይ ኪዳን ነቢያት ወይም ከነብዩ መሐመድ በፊት የነበሩ ነቢያት ሙስሊም ናቸው ብላችሁ ታምናላችሁ አይደል? አዎ ሙስሊሞች ናቸው። ኦኬ ነብይ ለምሳሌ ሙሴ የቶራትን እንደጻፈ ታምናላችሁ? ወይም በእኛ ደግሞ አምስቱ የብሉይ ኪዳን መጻሕፍት እንደጻፈ እናምናለን። እናንተ ደግሞ ተውራትን ትላላችሁ። እና አላህ ሱብሓነሁ ወተዓላ በመለኮታዊ እጁ ጽፎ ሰጥቶታል ለሙሳ። እሺ በጣም አሪፍ። ለምሳሌ አሁን ሙሴ የሚያምነው ሙስሊም እንደነበረ በመጽሐፉ ላይ የተናገረው ማስረጃ አላችሁ? ሙስሊም ማለት ትርጉሙን ታውቀዋለህ ወይንስ ልንገርህ? መጀመሪያ አውቀዋለሁ። አይ መጀመሪያ ጥያቄ መሰለህ ሙሴ ሙስሊም መሆኑን የተናገረበት ነገር አለ ከአምስቱ መጽሐፍት ውስጥ እናገኘዋለን ነው። ከዛ ወደ ትርጉሙን እንመጣለን። አንተ ከምታብራራበት ነው። ትርጉሙን ሳናውቅ መሄድ ስህተት ነው። የአንድ ነገር ትርጓሜ ሳይታወቅ ወደዚህ ሙስሊም ያው ባጭሩ ለአላህ የሚገዛ ነው አይደለ? አዎ ለአንድ አምላክ፣ ለአንድ ፈጣሪና ለአንድ አምላክ ለአላህ ሱብሓነሁ ወተዓላ የሚገዛ ማለት ነው። ሙሴ ደግሞ በመጽሐፉ ላይ ለአንድ አምላክ ብቻ የሚገዛ እንደሆነ ብዙ ቦታ ላይ አስተምሯል። በጣም አሪፍ። ግን ለአንድ አምላክ መገዛቱ ብቻ ሙስሊም አያደርገውም። ለአላህ መገዛቱ ነው አይደለ ሙስሊም ያደርገው። ያ አንድ አምላክ አላህ ሲሆን ያ አንድ አምላክ ሲባል የአብርሃም የይስሐቅ የያዕቆብ አምላክ ራሱ ያንን አንድ አምላክ በብቸኝነት መገዛታቸው ነው። ለምሳሌ አሁን ኦንሊ ሰሶች የአብርሃም የይስሐቅ አምላክ እግዚአብሔር ብለው አንድ አምላክ አንድ ገጽን ያቀርቡልሃል። እነሱ ግን አሁን እንደዛ ስላመለኩ ሙስሊም አንላቸውም። ልክ በተመሳሳይ ሁኔታ ቆይ ልጨርስልና ጨርስ። ኦንሊ ሰሶች ለምሳሌ እግዚአብሔር አንድ ገጽ ነው ያለው፣ አንድ ነው እግዚአብሔር ይላል። ልክ አይሁዶች በሚያምኑበት መልኩ ማለት ነው። አንድ ማለታቸው በዛ መልኩ ነውና እነሱ ግን እንደዛ ማለታቸው ብቻ ሙስሊም አያደርጋቸው። ሙስሊም ያደርጋቸው አላህን መገዛታቸው። ያ አንዱ አምላክ አላህ ሲሆን ነው እንደምናውቀው ማለት ነውና ሙሴ ደግሞ ያ አንዱ አምላክ አላህ እንደሆነ አስተምሯል ብለን እንትን የምትል ከሆነ ይሄኛው ሰከንድ አርጊመንት ነው የምትሰጠኝ። እኔ ግን በመጀመሪያ ጠይቁት ከሙሴ መጽሐፍ ከራሱ ሙስሊም ነኝ ያለበትን ነገር ልታሳይኝ ትችላለህ ወይ ነው? እሺ ሙስሊም ማለት አንድን አምላክ በብቸኝነት ማምለክ ነው። አልኢስላም معناه الاستسلام لله ለአንድ አምላክ በብቸኝነት መገዛት ማለት ነው ለአላህ። ስለዚህ እነዚያ ነብያቶች ደግሞ የአምላካቸውን ስም አላህ ብለው እንደሚጠሩ እና ኢየሱስ ክርስቶስ ይሄን ደግሞ ታውቃለህ አይደለ? ያን አንድ አምላክ ብለው ሲያስቡ አንተ ክርስቲያን ናቸው ብለህ ነው የምታስበው ነብያቶችን? ቆይ ጥያቄን በመጀመሪያ ግን እሱ እንደ ሰከንድ አርጊመንት ነው የምናነሳው ብያለሁ። ከዛ በፊት ግን የመጀመሪያው አርጊመንት ምን ነበር? ከሙሴ ከራሱ መጽሐፍ ሙስሊም ነኝ ብሎ የተናገረበት እንድትሰጠኝ ነበር። ከዛ እሱን ሰከንድ አርጊመንት ተቀብዬ እንሄዳለን። እሺ አንደኛ በመጀመሪያ ጥያቄ ስህተት ነው። ከራሱ መጽሐፍ የሚባል መስፈርት ከየት ነው ያመጣኸው? እሱ ኖ እኔ እኮ ሊሚት አላረኩብህም። አለ ወይስ የለም የሚለውን ነው የጠየቅኩህ። ነው ጥያቄው በመጀመሪያ ስህተት ነው ያልኩህ ነው። ከራሱ መጽሐፍ የሚባል መስፈርት ከየት ነው ያመጣኸው?
መስፈርቱ ትክክል ካልሆነ በሎጂክ ከባህራውና መስፈርቱ ትክክል አይደለም ብላ ችግር የለውም። እሺ አብርሃም የሚባል ሰው ታውቃለህ? አብርሃምን አውቀዋለሁ። በእርሱ ዘመን ከነበረ መጽሐፍ እስኪ ማስረጃ አብርሃም የሚባል ሰው እንደነበረ። ምን አብርሃም የሚባለው በእርሱ ዘመን ከነበረ ከሙሴ በፊት በነበረ መጽሐፍ አንድ መጽሐፍ የለም። ሙሴ ነው የመጀመሪያው ጸሐፊ ሙሴ ነው። ስለ አብርሃምና ስለ በፊቱ ታሪክ። ስለዚህ ስለ አብርሃም የመናገር ሞራል የለህም ማለት ነው። ለምንድን የሌለ? ምክንያቱም ከእርሱ በኋላ ባለ መጽሐፍ ማስረዳት ስለማይቻል። ለአሁን እሱ አርጊመንት እኔ ላይ እንዴት እንደማይሰራ ታውቃለህ? እንዳብራራልህ ከፈቀድክልኝ ላብራራ። አንዴ ገብቶኛል አርጊመንት ነው ጥያቄው። በእርሱ ዘመን በነበረ አንድ ነገር በማስረጃ አብርሃምን ታስረዳኛለህ? እሺ እኮ አንድ ጊዜ አርጊመንት ገብቶኛል ላብራራልህና ታይም ስጠኝ። ለመማማር ስለሆነ ገብቶኛል። ጥያቄህን ደግሜልህ ነው ማብራራው። ችግር የለም። ጥያቄህ እንደሰማሁት ልክ እኔ በጠየቅኩ መንገድ ልክ መልሰህ እኔ ነው የጠየቀኝ ነው አይደለም? ነው አንተ ለጥያቄ አይደለም መልስ እየሰጠኝ ያለሁት የጥያቄህን ስህተትነት እያስረዳህ ነው እኮ። እኔ እያብራራሁት ነው። ከዛ መልስ ልሰጥህ እኮ ነው። ትንሽ ጥያቄውን መመለስ ትችላለህ? ልመልስልህ ነው። ትንሽ ታይም ስጠኝ። ምንም ማማር። ጥያቄው ምንድነው? በአብርሃም ዘመን ስለ አብርሃም የተናገረ መጽሐፍ ነው ያልከኝ አይደል? ከሙሴ በፊት በማንኛውም መጽሐፍ ቢሆን ችግር የለውም። እስኪ በብሉይ ኪዳን እንደምታውቁት ከአዳም ጀምሮ ያለውን ታሪክ ለመጀመሪያ ጊዜ የጻፈልን ሙሴ ነው። አሁን እንደዚህ አይነት ጥያቄ እኔ መጥቶ ሊጠይቀኝ የሚችለው ስለ አብርሃም ሌላ ከሙሴ በፊት ቀደምት ማስረጃ ያለው ሰው መጥቶ እኔን አንተ እኮ እንደዚህ አይነት እምነት የለም፣ ስለዚህ የለም ማለት ነው ከሙሴ በፊት ባሉት። ልጨርስ እንጂ ሁሱ አርጊመንቴ ልጨርስና የጠየቅኩህን እየመለስክ እኮ አይደለም ወገናችን እኮ ልጨርስና አልመለስክም ትለኛለህ። ልጨርስ የምትለው ያልጠየቅኩህን ጥያቄ አንስተህ መመለስ እሱን ቀጥልና እኔ እቀጥላለሁ። መልሰህ ጠየቅከኝ እኮ እኔን ጥያቄ ጠይቅ ብለህ ነው የጠየቅኩህን የመለስክ አይደለም። አንተ የራስህን ዝም ብለህ ላውራ ሌላ ወሬ ላዳምጡኝ ነው። እንደሱ ደግሞ አይሆንም። እሱንም የምታደርገው የት መሰለህ? እሱን የምታደርገው ቸርች ገባ ብለሽ ዝም ብለህ ይሰሙሻል። ቁጭ ብለው ችግር የለባቸውም። እዛ ወደ ጥያቄያችን እንመለስና ሙሴ ሙስሊም ነኝ ብሎ የገለጸበት ነገር እናገኛለን ወይስ አናገኝም? እናገኛለን። እሺ ስጠኝ። በሱረቱ ሹማን ነው ዩኑስ ላይ ሙስሊሞች ሆኑ እያለ ከሙሴ መጽሐፍ እናገኛለን። የሙሴ መጽሐፍ ብሎ ጥያቄው ስህተት ነው። እሱ እናገኛለን ወይስ አናገኝም ነው ጥያቄ። ጥያቄ ስህተት ነው። ጥያቄ አታውቅም። ከገናችን ከይቅርታ ጋር እንዴት መጠየቅ እንዳለብህ አላወቅም። እያስረዳህ እሺ ችግር የለም። ኢሳይያስ ነብዩ ኢሳይያስ የሚያመልከውን አምላክ ነብዩ መሐመድ ያመልካል? ሁለተኛ ጥያቄ በሱ በመጀመሪያው ጥያቄ አንፃር እንቀጥል። አንድ ጊዜ ሙሴ ክርስቲያን ነው ብሎ የተናገረበት ጥቅስ አለ መጽሐፍ ቅዱስ ላይ? እኔን ቆይ ትጠይቀኛለህ። ጥያቄ ልጨርስ እንጂ ነው። በዚያው በአንጻሩ አንዲት ጥያቄ ደግሞ እናንሳና ወደ ኢሳይያስ እንቀጥላለን። ሙሴ ክርስቲያን ነው ብሎ የተናገረበት ጥቅስ አለ? ሙሴ ክርስቲያን ነኝ ብሎ የተናገረበት ጥቅስ ባይኖርም እምነቱ ግን ከክርስትና ጋር አንድ እንደሆነ የሚያሳይ አልጠየቅኩም መሰል። ሙሴ ክርስቲያን ነኝ ብሎ ተናግሯል ወይስ አልተናገረም? ቃል በቃል ክርስቲያን ነኝ ብሎ አልተናገረም። ከክርስትና ጋር ግን እምነቱ አንድ የሚሆን ጎል ምን ነው? ኧረ ወይኔ። እሺ ሙሴንቱ እንደ አንድ ነብይ ለታሪክ ሁለት አይደለም አንድ ነብይ መጽሐፍ ቅዱስ ላይ ክርስቲያን ነኝ ብሎ የተናገረ ነብይ አለ? እሺ አስጨርሰኝ። እኔ ነው በብሉይ ኪዳን ክርስትና የሚለው ስም በግልጽ አልተነገረም። ክርስትና የሚለው አላሁ አክበር ፍጻሜውን አግኝቶ አላሁ አክበር ረሱል ጨርሰ አረ ያዳመጥኩ ነው። በቃ እንደማመጥ በመደማመጥ እኮ ነው እውቀት የምናገኘው። ይሄ እውቀት እኮ አይደለም። ይሄ ጻልጫት እኮ ነው። እሺ ወይ ላዳምጥህ ነው እውቀት እኮ አይደለም። ይሄ የሶስት ዓመት ጻልጆች ቁጭ ብለው የሚያወሩት ወሬ ነው። አንተ በሄድክበት አካሄድ እየሄድኩልህ ነው። በነገራችን ላይ ቀጥልሽ። አሁን ደግሞ ሂድ። እሺ ክርስትና የሚለው ስም በአዲስ ኪዳን ነው ፍጻሜውን አግኝቶ የምናገኘው ማለት ነው። ክርስትና እምነቱን
ነገር ግን በአዲስ ኪዳን ላይ ክርስትና የሚል ስም አለ። ልጨርስ እኮ ማስረጃ እያሳየ ያለ ማስረጃ እንዴት ነው የምትቀጥል? በብሉይ ኪዳን የለም። እሺ በአዲስ ኪዳን ክርስትና የሚል ስም አለ ያልከኝ ልጨርስ እንጂ አልጨርስም አላልኩም። ልጨርስና ማስረጃ ያሳየ ብቻ ነው ተናግሬ ልጨርስና ትቀጥላለህ። ምን ችግር አለው ብታስጨርሰኝ? ነው ለመቀጠል ሳይሆን ለምትናገረው ማስረጃ እያሳየህ እንድትሄድ ነው። ክርስትና የሚለው ቃል አዲስ ኪዳን ላይ ነው ያለው ብለህናል። ክርስትና የሚል ቃል አዲስ ኪዳን ላይ ነው። ክርስትና ማለት ነው ማለት ቆይ ምን ማለት ነው? ምን ነው ታዲያ ክርስትና የጠየቀኝ መጀመሪያ ኤክስፕሌን አድርገው። አንተ ራስህ እኮ ነው ያነሳኸው። የተናገርከው ማስረጃ አለ ወይ? እኔማ ስናገር ጠብቀኝ፣ አቆረጥከኝ። አንተ ክርስትና የሚለውን ስም አምጣልከኝ። ምንድነው ክርስትና? አንተ ነህ እኮ ያልከው አላልከና። በአዲስ ኪዳን ላይ ክርስትና የሚለው አላልከን። አዲስ ኪዳን ላይ አለ እንደሱ የሚል ክርስትና የሚለው ቃል በቃል ክርስቲያን የሚለው ቃል አለ። ክርስትናና ክርስቲያን ምንድነው ልዩነቱ? አንተ ምንድን እሺ ቆይ ልአረጋግጥልህ። አንተ ምንድነህ? ክርስቲያን። ክርስትና ነህ አንተ? ምንድነው አገላለጹ? ለኔ ስላልሆነ ዲፊኒሽኑ ልዩነት አለ የሚል አርጊውመንት ከየት ነው ያመጣው? እሺ ክርስትና ነህ አንተ ወይስ ክርስትና ነህ አይደለም? ስለ ዲፊኒሽን አንተ ክርስትና ነህ ወይ? ዲፊኒሽን አገላለጽ ለይተህ ታውቃለህ? አንተ ክርስትና ነህ ወይ? ክርስቲያን ነኝ አልከኝ። እሺ ተቀበልኩ። ዲፊኒሽንና አገላለጹን ለይኝ። አንተ ክርስትና ነህ ወይ? ምንድነው ክርስትና ማለት ነው? ማለት ነው እምነቱ ነው። እኔ ክርስትና መከተለው ነው። አይዮ እንጂ ክርስትና አይደለም ማለት። ስለዚህ ክርስትና የሚለው የእምነቱ መጠሪያ ስም ነው። ለምን አልክ? ክርስትና የሚለው የእምነቱ መጠሪያ ስም ነው ብለህናል። ይህ የእምነቱ መጠሪያ ስም ክርስትና የሚለው መጽሐፍ መጠሪያ ነው። ክርስቲያንም የእምነቱ መጠሪያ ነው። አንዴ ክርስትና የሚለው የእምነቱ መጠሪያ ነው ብለህናል። ክርስትና የሚለው የእምነቱ መጠሪያ እንዴ? ክርስትና የሚለው የእምነቱ መጠሪያ ሳውራ ግን እንዳትገባብኝ ሁሱ ጨርስ። ለቀጥታ ነው የምትፈልሰው። ክርስትና የሚለው የእምነቱ መጠሪያ አንተም ቀጥታ መለስ። በቃ እሱ ትልቅ እውቀት ይዞ እየተወያየን እኮ ነው። እውቀት እኮ ነው ላይ ህፃን ልጅ ወሬ ነው ይሄ። ክርስትና የሚለው የእምነቱ መጠሪያ ስም አለ አለ የለም መጽሐፍ ቅዱስ ላይ አንዲት ቦታ ላይ ክርስትና የሚለው ቃል የለም። ያውታች ክርስትና የሚል ቃል መጽሐፍ ቅዱስ ላይ በፍጹም የለም። ወላሂ ላዝም የለም። ቅዱሳን ያ ነው። እሺ ዲናውል አለ ዲናውል። እሺ ወንድ ከሆን ካስገባኝ ይላል። ወንድ ነኝ። ማስረጃ ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ተብያለሁ። እኔ ወንድ ልጅ ነኝ ለማለት ነው። እሺ ወገናችን ከኢየሱስ ጋር ራሴን እያስተካከልኩ አይደለም። ለላላ ወላሂ ኢየሱስ በደንብ ይበልጠኛል። እኔ የእግሩን ጥፍር ራሱ አላክልም። ኢሳ አለይሂ ሰላም ድንግል ማርያም ልጅ ኢየሱስ ክርስቶስ እኔ ራሴን ከእርሱ ጋር ማስተካከል ይሄ ትልቅ ክህደት ነው። በጣም ደግና መልካም ጻድቅ የሆነ የአላህ ነብይ የአላህ አገልጋይ ነው። በጣም እንወደው፣ ግን ወንድ ልጅ ነው። በቃ ይሄንን ተቀበሉ። ስለዚህ ወንድ ልጅ ነው ኢሳ አለይሂ ሰላም። አሜን ነው። ዘመናቸው ይባረክ። እሺ ዲናውል ተኝቶ ነው። ዲናውል ተኝቶ ነው። ወይኔ እሺ ዲናውል አይ ይወረድ በቃ። እሺ ሙሴ እንዴት ነህ? ደህና ነህ? ሰላም ነው። ሙሴ ነው ስምህ? ትክክለኛ ስምህ ነው? አዎ ትክክለኛ ስሜ ነው። አንድ ጥያቄ ነበር ልጠይቅህ። እሺ ሙሴ መሞቱን ማን ነው ስለ ሙሴ የጻፈው መጽሐፍ ቅዱስ ላይ? የሙሴ መጽሐፍ ላይ እሺ ጥያቄ መልስልኝና አመሰግናለሁ። አንዴ ችግር የለችም። ስምህን ተሳይተ ዝብሎኝ ነውና የሙሴን መሞት ማን ነው የጻፈው?
ኖ ምንድነው የሙሴን መሞት ማለት ትጠይቃለህ? እኔ እንኳን ጠይቅ ማለት ነው ሙሴ። እሺ እኛ የሙሴ መጽሐፍ ሁሉንም ሙሴ ጻፈው ብለን አናምን። ተመለስልኝ።